ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የት እንዳለው ብነግራችሁ አታምኑኝ ቤተሰብ። እኔ አሁን ያለሁት ከስራ ባልደረቦቼ ጋር ለጥናትና ምርምር ስራ ኤርታሌ ነው ያለሁት። ወደ ኤርታሌ እየወጣን ነው። መኪናችንን እዛ ከተራራው ስር አስቀምጠን ፓርክ አድርገን አሁን የሚጨሰውን በነገራችን ላይ ኤርታሌ ማለት በአፋርኛ ኤርታ ጭስ ሲሆን ኤሌ ማለት ደግሞ ተራራ ማለት ነው። የሚጨስ ተራራ ማለት ነው ትርጉሙ። አሁን ኤርታሌ እየሄድን ነው። የምንሄድበት ዋናው ምክንያት ደግሞ ወደ በኋላ ነገራችኋለሁ ቤተሰብ። የስራ ቡድኑ ባልደረቦቼ አሁን ቀድመውኝ እየሄዱ ነው። እነሱ ቀድመውኝ እየሄዱ ነው። እኔ ይህን ቪዲዮ ልሰራላችሁ ከኋላ ሆኜ ነው እየተንቀሳቀስኩ ያለሁት። ኤርታሌ የምናገኘው እንግዲህ ከአዲስ አበባ እስከ ሰመራ ድረስ በመኪና ከመጣችሁ 580 ኪሎ ሜትር ገደማ ትመጣላችሁ። ልክ ሰመራ ደግሞ አርፋችሁ ከሰመራ ተነስታችሁ በጠዋቱ ተነስታችሁ ደግሞ እስከ አፍዴራ የጨው ምርት የሚመረትበት ኢትዮጵያውያን በሙሉ የሚጠቀሙበትን የጨው ምርት የምናገኝበትን አፍዴራ 100 ምናምን ኪሎ ሜትር ገደማ እንመጣለን። ከዛ ደግሞ 100 ምናምን ኪሎ ሜትር ከተጓዝን በኋላ ወደ ቀይ ከአፍዴራ ተነስተን 30 ኪሎ ሜትር ገደማ እንደመጣን ወደ ቀኝ እንጣጠፋለን። መጣጠፊያ ያለች ወደ ፒስታው። ከዛም 30 ኪሎ ሜትር ላይ እንደነዳን እዛ ኮንክሪት የተሰራ አንድ መንገድ አለች፣ ቀጭን መንገድ። እሷ ላይ ወደ 30 ኪሎ ሜትር እንሄዳለን። ከ30 ኪሎ ሜትር በኋላ እንደገና ወደ ተራራው ታጥፈን ቢያንስ ወደ 18 ኪሎ ሜትሮች በእርግጠኝነት ከ18 እስከ 20 ኪሎ ሜትር በሚሆን እንደተጓዝን መኪና ያቆምንበትን ቦታ ላይ ደርሰናል። ቦታውን ላሳያችሁ እችላለሁ። እዛ ታች ላይ ይታያችኋል ቤተሰብ። ፓርክ ያደረግንበት ይታያችኋል። እርግጠኛ ነኝ ይታያችኋል ፓርክ ያደረግንበት። ፀሐዩ ማውንት እያለች ሙቀቱ በጣም ከባድ ነው። በነገራችን ላይ ሙቀቱ እጅግ ከባድ ነው ቤተሰብ። በጣም እየከበደ ነው የመጣው ሙቀቱ። አንዳንዴ እስከ 40 ዲግሪ ሴንቲግሬድ ሊደርስ ይችላል ሙቀቱ። እና አሁን ወደ የሚጨሰው ተራራ ልንሄድ ነው። እንግዲህ ኤርታሌ ወይም የሚጨስ ተራራ በሚል በአፋርኛ ትርጉም የሰጠው ቦታ እንግዲህ በእንግሊዘኛው ላይቪንግ ወይም በህይወት ያለ እሳተ ገሞራ ነው የሚባለው። ላይቪንግ አርዝክ ላይቪንግ ላቫ ነው የሚባለው በእንግሊዘኛው። ይሄ በህይወት ካሉ ወይም በሚሊዮን ዓመታት ተፈጥረው ካልጠፉ እሳተ ገሞራዎች አንዱ ነው ኤርታሌ የምንለው። ስለዚህ አሁን ወደዛ እየተጠጋን ስለሆነ የቡድን ባልደረቦች ይታያሉ፣ እየቀድመውኛል ቤተሰብ። ይህን ቦታ እንግዲህ እኔና የቡድኑ አባላት ለመጎብኘት እና ወደፊት በምንሰራቸው አንዳንድ የጥናት ስራዎች ቅድመ ሁኔታዎች ለማመቻቸት ስፍራውን ማየት ስላለብን እየተንቀሳቀስን ነው። ከአፋር ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ ባልደረባችን አለ። የኤርታሌ አካባቢ አስተዳዳሪዎችም እኛ ጋር ናቸው ቤተሰብ። እዚህ አሁን እየተጠጋን ነው። ከትንሽ ደቂቃዎች በኋላ ወደ ቦታው ምንደርስ ይሆናል። ቀጣይ ቪዲዮዎችን ደግሞ ትጠብቁኛላችሁ። አሁን የመጣንበትን ቦታ ማየት ትችላላችሁ። የተወሰኑ ባልደረቦቻችን እንደወረ ቆርጠዋል። በተለይ እና ሀቢብ እንዴ። ስለዚህ እየመጣን ነው፣ እየደረስን ነው ቤተሰብ። ሙቀቱ በጣም ከባድ ነው። መተንፈስ እየተቸገርኩ ነው። አስቡት እንግዲህ አሁን ሰዓቱ ራሱ ከ10 ሰዓት በኋላ
ያለ ሰዓት ነው። ስለዚህ ያለው ሙቀት አይደለም። ይሄን ቦታ ዋናው ቁም ነገራችን ጉብኝት ብቻ ሳይሆን በዓለም ላይ ካሉ በህይወት ካሉ ላቫዎች ወይም እሳተ ገሞራዎች አንዱ የሆነውን ይሄን ቦታ በዓለም ቅርስነት ለማስመዝገብ ቅድመ ሁኔታዎችን ለማመቻቸት እና ከክልሉ ባህልና ቱሪዝም ቢሮዎች ጋር በአካባቢ ከሚገኙ ዩኒቨርሲቲ እንደ ሰመራ ዩኒቨርሲቲ ካሉ ምሁራን ጋር ዩኒቨርሲቲው ጋር ምክክር ለማድረግ ነው ያለን ሰፊ ፕሮግራማችን። እሱ ቀጣይ ካየን በኋላ የምናካሄደው ይሆናል። አሁን ወደ ቦታው እየደረስን ነው። አሁን የመጣንበትን ትንሽ ቦታ ነው የሚቀረው። ተመልሻችኋለሁ። هلا ያዝ ማን ነው ያዝ እንጋ አሁን ወደ ቦታው እየደረስን ነው። ትንሽ ቦታ ነው የሚቀረው። ኤርታሌ እንግዲህ የሚታያችሁ ምን አላውቅም። ቤተሰቦቻችን የሚጨሰው ተራራ እዛ ነው ያለው። እየደረስን ነው አይደል? አዎ ቅርብ ነው። ደቂቃዎቹ ስለ ነው አይ ቲንክ ወደ 40 ደቂቃ ነበር የሚወስደው። አሁን 15 ደቂቃ ማክሲመም 20 ደቂቃ ነው የሚቀረው።